ልክ የዛሬ 7 ዓመት በ2011 ዓመተ ምህረት ሰኔ 15 ቀን ዕለቱ ቅዳሜ ነው። ወደ አመሻሹ ላይ መጀመሪያ ላይ ለብዙዎች ግልጽ ያልሆነ ነገር ተሰማ። በወቅቱ የአማራ ክልልን ለ4 ወራት ብቻ በርዕሰ መስተዳደርነት የመሩት አምባቸው መኮንን መገደላቸው ተሰማ። ነገሩ በጣም አስደንጋጭ ነበር። መጀመሪያ ላይ በአማራ ክልል መፈንቅለ መንግስት ተፈጸመ ተባለ። ከዛ መፈንቅለ መንግስት የሚባለው ነገር ጥሩ ስም አያመጣም ተብሎ መፈንቅለ መንግስት የሚለው አጠራር ከመንግስት ሚዲያዎች አንደበት እንዲጠፋ ተደረገ። የአምባቸው መኮንን አስገዳይም በወቅቱ የክልሉ የሰላምና ጸጥታ ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ ናቸው ተባለ። ሁሉ ነገር የተደበላለቀ ነበር። በዛው ዕለት ማለትም የዛሬ 7 ዓመት ሰኔ 15 2011 ዓ.ም ሌላ አስደንጋጭ ነገርን ለመስማትም ጥቂት ሰዓታት ብቻ ነበር ያስፈለጉት። ምሽት 3 ሰዓት አካባቢ የሀገሪቱ የመከላከያ ሰራዊት ጠቅላይ ኤታ ማዦር ሹም ጄኔራል ሰዓረ መኮንንም በገዛ ቤታቸው ከወዳጃቸው ጄኔራል ገዛኢ አበራ ጋር መገደላቸው ተሰማ። እሳቸው ሲገደሉ የኤታ ማዦር ሹም ከሆኑ ገና ዓመት ከአንድ ወራቸው አካባቢ ነበር። የጄኔራል ሰዓረ መኮንን መገደል በጥቂቱም ቢሆን መሰማት እንደጀመረ በመላው ኢትዮጵያ ሙሉ ለሙሉ የኢንተርኔት አገልግሎት ተቋረጠ። ነገሮች ግልጽ ሳይሆኑ የመረጃ መለዋወጫ ዘዴዎችም ጨለሙ። እርግጥ ዛሬም ድረስ ከሰኔ 15 ቀን 2011 ዓ.ም ሁነቶች ብዙ ግልጽ ያልሆኑ ነገሮች አሉ። ነገር ግን ሰዎች ህይወታቸው ካለፈ 7ኛ ዓመትን ማሰብ የሀበሻ ወጉ ነውና በዚህ መሰናዷችን ኢትዮጵያ በአንድ ቀን በጥቂት ሰዓታትና በጥቂት ቀናት ልዩነቶች ውስጥ ያጣቻቸውን የፖለቲካና ወታደራዊ ጉምቱ ሰዎችን እናስባለን። አምባቸው መኮንን፣ ምግባሩ ከበደ፣ እዘዝ ዋሴ፣ ጄኔራል ሰዓረ መኮንን፣ ጄኔራል ገዛኢ አበራ፣ ከዚያም የአምባቸው አስገዳይ የተባሉት አሳምነው ጽጌን። በዚህ መሰናዷችን በአማራ ክልል አመራሮች ግድያ እስካሁን ስማቸው የሚነሳው ጄኔራል አሳምነው ጽጌ በመጨረሻ ሰዓታቸው በስልክ ባደረጓቸው ልውውጦች ምን አሉ የሚለውን ጭምር እናያለን። ጤና ይስጥልን ኢትዮ ፍሮንቶች ነን፣ አብራችሁን ቆዩ። የአሁኑ ስደተኛ ይሄ ሁሉ ምስቅልቅል በተፈጠረበት ጊዜ የኢትዮጵያ የመከላከያ ሚኒስትር የነበሩት ለማ መገርሳ ከሰኔ 15ቱ ግድያ በኋላ በሰጡት መግለጫ አንዲት ነገርን ተናግረው ነበር። ኢትዮጵያ መስቀለኛ መንገድ ላይ ነች አሉ። በመግለጫቸው ጥልቅ ሐዘናቸውንም ገልጸው ነበር። እውነትም ለማ መገርሳ እንዳሉት ነገሩ ኢትዮጵያን አደገኛ መስቀለኛ መንገድ ላይ ነበር የጣለው። ያኔው የአማራ ክልል ርዕሰ መስተዳድር አምባቸው መኮንን ሲገደሉ ጠቅላይ ሚኒስትር አብይ አህመድን ወደ ስልጣን ያመጣው የፖለቲካ ለውጥ ገና 1 ዓመት ከ3 ወሩ ነው። አምባቸው መኮንን ደግሞ ያነው የፖለቲካ ለውጥ እንዲመጣ ከአማራ ክልል በኩል ትልቁን ሚና የተጫወቱ እንደነበር ነው ሲነገር የቆየው። ይህም የፖለቲካ ለውጡ በአማራ ክልል በኩል ያለውን ቀኝ እጁን እንዳጣ የወሰዱትም ነበር። ሰኔ 15 ቀን 2011 ዓ.ም ምሽት ላይ በባህር ዳር በእውኑ ምን እንደተደረገ ግልጽ አልነበረም። በማግስቱ ሰኔ 16 ቀን 2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወታደራዊ ዩኒፎርምን አድርገው መተው ስለተሰዉት አመራሮች እስኪናገሩ ድረስ ብዙ ነገር አልታወቀም ነበር። እንደ እውነቱ ከሆነም የአማራ ክልል ርዕሰ መስተዳድር አምባቸው መኮንን አማካሪያቸው እዘዝ ዋሴና የክልሉ ጠቅላይ አቃቢ ምግባሩ ከበደ መመታታቸው ወይንም መሞታቸውና በክልሉ መፈንቅለ መንግስት ተፈጽሟል የሚለው ነገር መሰማት ሲጀምር በርካታ ጋዜጠኞች የክልሉ የሰላምና ጸጥታ ቢሮ ኃላፊ ጄኔራል አሳምነው ጽጌ ጋር ደውለው መረጃን ለመጠየቅ እየሞከሩ ነበር። ይህ ግን የአመራሮቹ ግድያ ከጄኔራል አሳምነው ጽጌ ጋር የተገናኘ መሆኑን ካለመረዳት ይሁን አይሁን ግልጽ አልነበረም። እንዳልነው ያኔ በአማራ ክልል የተፈጸመው መፈንቅለ መንግስት ነው ተብሎ ነበር። ነገር ግን ጄኔራል አሳምነው ጽጌን በስልክ ካገኙት ውስጥ በወቅቱ የአዲስ ፎርቹን ጋዜጣ ዋና አዘጋጅ ፋሲካ ታደሰ ትገኛለች። ፋሲካ ጄኔራል አሳምነውን ካገኘቻቸው በኋላ በፌስቡክ ገጿ ላይ የሰጧትን መረጃ አጋርታ ነበር። መረጃዋንም ጄኔራል አሳምነው ጽጌ የክልሉ የጸጥታ ክፍል ኃላፊ በስልክ ከነገሩኝ ብላ ጀምራ መፈንቅለ መንግስት የተባለው ነገር ፍጹም ስህተት ነው። መፈንቅለ መንግስት በየሰፈሩ አይደረግም። ወደ ክልሉ ለመግባት ተፈልጎ ካልሆነ ከፌደራል የተባለው ነገር አልገባኝም። ጥቃት የደረሰው በክልሉ መስተዳድርና በፓርቲው ጽህፈት ቤት ላይ ነው። ጉዳቶች ደርሰዋል፣ እያጣራን ነው። ነገ ጧት መግለጫ እንሰጣለን። አሁንም አልፎ አልፎ ተኩስ አለ እንዳሏት ጽፋለች። ከዚያም በወቅቱ ለመንግስት ቅርብ የሆነ መገናኛ ብዙሃን ላይ የሚሰራ አሁን የኢትዮ ፍሮንት ባልደረባ ለጄኔራል አሳምነው ጽጌ ደውሎ ነበር። አሳምነው ጽጌ ስልኩን አንስተው መጀመሪያ ሃሎ
ያሉ ይመስላል። ሃሎ ያሉትም የደዋዩን ማንነት ለማጣራት ነው የሚመስለው። ጋዜጠኛው የጀነራሉን ስም እየጠራ ሃሎ ይላል። ጀነራሉ ይሰማሉ፣ ግን መልስን አይሰጡም። ስልኩም አልተዘጋም ነበር። ከቆይታ በኋላ ስልኩ ተዘጋ። ከዚያም የእሳቸው ስልክ መስራቱንም መጥራቱንም አቆመ። በባህር ዳር ስለተፈጸመ ግድያ መረጃ እንዲሰጡ የተደወለላቸው ጀነራል አሳምነው ራሳቸው ግድያውን ፈጻሚ መሆናቸው ሲሰማ ቆይቶ በጋዜጠኞች ዘንድ ግርታን መፍጠሩ አልቀረም። ከዚያ በኋላ ስለ አሳምነው ጽጌ የተሰማው ከሁለት ቀናት በኋላ እሳቸው መገደላቸው ሲነገር ነበር። ከቀናት በኋላ ግን የአማራ ክልል መገናኛ ብዙሃን ኃላፊ የሆነ ሰው አሳምነው ጽጌ ከባህር ዳሩ አደጋ በኋላ ደውሎልኝ ነበር ብሎ ያለውን የድምጽ መረጃን ለቋል። በድምጽ ውስጥም ጀነራል አሳምነው ጽጌ እና አምባቸው መኮንን ላይ እርምጃ እንደተወሰደ ሲናገሩ ይደመጣል። የእነ አምባቸው መኮንን መገደል በአማራ ክልል ፖለቲካ ውስጥ እስካሁን ያልተደፈነ ስንጥቃትን እንደፈጠረ ይታመናል። ከአማራ ብሔርተኞች መካከል አምባቸው መኮንን ወደ አማራ ክልል መሪነት ሲመጡ የአማራ ጥቅም መከበር ጀመረ፣ ክልሉ በሌላ አካል የማይጠመዘዝ መሪን አገኘ ብለን ነበር። ከአምባቸው መገደል በኋላ ግን ክልሉ ወደ ቀደመ በአዴናዊ አመራርነቱ ተመለሰ ሲሉ ይደመጣሉ። በወቅቱ ጀነራል አሳምነው እና አምባቸው መኮንንን ለማስገደል የደረሱበት መቃቃር ለብዙዎች አስገራሚ ነው። የአማራ ብሔራዊ ንቅናቄ ፓርቲ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ በቅርብ ወራት በዚሁ ጉዳይ ላይ ከአንድ መገናኛ ብዙሃን ጋር ሲያወሩ በጀነራል አሳምነውና በእነ አምባቸው መካከል ከነበረው መልካም ግንኙነት አንጻር ለዚያ መዳረሳቸው የማይታመን ነው ሲሉ ያዩትን አንድ ገጠመኝ ይናገራሉ። በለጠ ሞላ ሲናገሩ በወቅቱ እኛ የአብን አመራሮች በአማራ ክልል ሰላም ዙሪያ ከክልሉ መንግስት ጋር እየሰራን ነበር። ከዚያም በአንዱ ቀን ለኛ የተሰጠንን የቤት ስራ ሰርተን በሰራነው ስራ ዙሪያ ለመነጋገር ጀነራል አሳምነው ጽጌ ቢሮ ተገኝተን እያወራን ነበር። በወሬያችን መካከል ጀነራል አሳምነው ስልክ ተደወለለት። ስልኩንም አውርቶ ሲጨርስ መልካም ዜና እንደሰማ በሚያሳብቅ መልኩ በጣም ደስታውን ገለጸ። በዛ ልክ ደስታውን ያስገለጸው ነገር እኛ እየተወያየን ባለንበት ሰዓት የአማራ ክልል ምክር ቤት ገዱ አንዳርጋቸውን በማሰናበት አምባቸው መኮንን የክልሉ ርዕሰ መስተዳድር አድርጎ የመምረጡ ዜና ነው ይላሉ በለጠ ሞላ። ታዲያ በአምባቸው መኮንን የክልሉ ፕሬዝዳንት ሆኖ መመረጥ በዛ ልክ የተደሰተው ጀነራል አሳምነው በጥቂት ጊዜ ውስጥ እነሱን ወደ መግደል የሚሄዱ ነገር በጣም አስገራሚ ነው። ኋላም ስንሰማ ከዚያ ጊዜ ጀምሮ አንዱ ወገን አምባቸውን፣ ሌላው ወገን ደግሞ ጀነራል አሳምነው ጽጌን ይዞ ሁለቱን ለማቃቃር ሰፊ ስራዎች ሲሰሩ ነበር። ነገሩ ግን መገዳደል ላይ ያደርሳል ብለን ልንገምት አንችልም ይላሉ በለጠ ሞላ። ከዚያም ራሳችንን ማለትም አብንን ስንፈትሽ በአምባቸውና አሳምነው መካከል የነበረውን መካረር የራሳችን አባላትም ያውቃሉ፣ ሲያልፍም እጃቸው ያለበትም እንዳለ መስማት ጀመርን ብለው የቀረውን ወደፊት እናወራ ይሆናል ብለው ቋጭተውታል። እርግጥ በለጠ ሞላ እንዳሉት በእነ አምባቸውና ጀነራል አሳምነው ጽጌ መካከል ያለው መካረር ሊያዥ ለገናዥም አስቸግሮ ነበር። ይህን ጉዳይ በወቅቱ የጀነራል አሳምነው ምክትል የነበሩት ቀጥሎም አንድ የስር ላይ ሌላ ጊዜ ደግሞ ሹመት ሲያገኙ ቆይተው በስተመጨረሻ የፋኖን ወታደራዊ ክንፍ ለመምራት ጫካ የገቡት ጀነራል ተፈራ ማሞም ሲያብራሩት ተደምጧል። ጀነራል ተፈራ ጀነራል አሳምነውን በወታደራዊ ዕውቀቱና በሃይማኖተኝነቱ እንደሚያደንቁት ይናገሩና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ሆኖ ከነ አምባቸው ጋር መስራት ከጀመረ አንስቶ መግባባት እንደተሳነው የክልሉን ስራ ከጓዶቹ ጋር ሳይሆን በማህበራዊ ሚዲያ ተጽዕኖ ውስጥ ሆኖ ነው የሚሰራው የሚል ግምገማ እንደሚነሳበት፣ አምባቸው በሚጠራው ስብሰባ ላይ የማይገኝም፣ እኔም ይህን ነገር አስተካክል ብዬ መክሬው ነበር፣ ልዩነታቸውን እንዲፈቱም የፌዴራል መንግስት አዲስ አበባ ጠርቶ አወያይቷቸዋል፣ ውይይቱ እንደ አርብ አልቆ ነገሮችን አስተካክለው በሌላ ጊዜ እንዲመለሱ ተነግሯቸው ነበር፣ ነገር ግን አርብ ባህር ዳር ተመልሰው ቅዳሜ የተፈጠረው ነገር ግድያው ነው ብለዋል ጀነራል ተፈራ ማሞ። እስካሁን ግልጽ ያልሆነው ነገር ግን በትክክል በእነ አምባቸው መኮንንና ጀነራል አሳምነው ጽጌ መካከል የተፈጠረው ነገር ምንድነው? ምንስ ለዚህ ያበቃቸው የሚለው ነው። በዚህ ላይ ብዙም ግልጽ ነገሮች ሲባሉ አይደመጥም። ብዙዎች አምባቸው መኮንን በሳል ፖለቲከኛ፣ ጎበዝ ኢኮኖሚስትና ስትራቴጂስት እንደሆነ ይመሰክሩላቸዋል። የዛኑ ያክል በወቅቱ የነበረው የአማራ ክልልን ሁኔታ ያኔ የኦሮሞን ብሔርተኝነት ከመጠን በላይ ያጦዝ የነበረው ያሁኑ ለስላሴ ጀዋር መሐመድ እንደ አደገኛ የብሔርተኝነት ማቆጥቆጥ አድርጎ ይወስደው ነበር። ከናምባቸው ከጀነራል አሳምነው ጽጌ ሞትም በኋላ ይመራው በነበረው የኦሮሞ ሚዲያ ኔትወርክ ላይ ጥቁር ልብሱን አድርጎ ቀርቦ ነገሮችን እዛ ያደረሳቸው በአማራ ክልል ያቆጠቆጠው ብሔርተኝነት እንደሆነ አድርጎ ትንታኔውን አቅርቧል። ጀዋር መሐመድ ከዚያ በፊት ጀነራል አሳምነውን በቤኒሻንጉል ጉሙዝ በሚፈጸሙ ግድያዎች ይኮንነው ነበር። ዛሬ 7 ዓመት የሞላው የናምባቸው ግድያ የአማራ ክልልን በብዙ ለውጦታል። አንዳንዶች የጎጃም የጎንደር ክፍፍል
ክፍፍል የሚልን ነገር አጡዞታልም ሲሉ ይሰማሉ። በሌላ በኩል ደግሞ በክልሉ ለፌዴራል መንግስት በሙሉ ልቡ የሚታዘዝ የፖለቲካ ቡድንን እንዲመጣ አድርጓልም ይላሉ። ከልኩ በላይ ዘረኝነት ፈልቷል። ዜጎች በገዛ ሀገራቸው ነጻነት ተሰምቷቸው በየትኛውም ቦታ በነጻነት ተንቀሳቅሰውና አምርተው መኖር የማይችሉበት ሁኔታ ተፈጥሯል። ከዚህ ከገባንበት ቅርቃር መውጣት አለብን ብለን ታግለናል። ትክክል ነን። ተሸነፈ ኃይል አይደለም አክራሪ ሌላም ሊለን ይችላል። ጠላት ቢጠላኝ ግድ የለኝም። እናንተ ብትጠሉ ግን በጣም ስሜቴ ይነካል። ይህን ታሪካዊ ወቅት በድል ማጠናቀቅ አለብን። ስለዚህ አንተም ከዩኒቨርሲቲ መሽሞንሞንህን ተውና ውጣ ነው ዮሐንስ ወያነ ባና ወደ ወሎ ሂድ፣ ወደ አማራ ሂድ፣ ወደ ጎንደር ሂድ። እኔም ወደዚሁ ውረድ ነው የተባልኩት። ሂድና ዘመዶች ጋር አብረህ ስራ ነው። ይሄ ታሪካዊ አደራ ነው። የቅንጦት ሹመት አይደለም። ስሙ ያምራል እንጂ የሚያምር እንዳይመስላችሁ አስከፊ ወንበር ነው። ይሄ ወንበር ለአንዳንዶቻችን ለአማራውም ይሁን ለቤኒሻንጉል ጉሙዝ ወይም ለሌላው አንዳንድ ጊዜ ኢትዮጵያ ውስጥ ከመኖሩ ይልቅ አማራ ክልል ውስጥ ከመኖሩ ይልቅ እዚህ ከመኖሩ ይልቅ ውጭ ሀገር ለኛ ቀሎ ይታያል። አሁን ዛትስ ዋይ የምንሰደደው ለዚህ ነው። ምክንያቱም በየትኛውም ዓለም አንዳንድ ጊዜ የማናስተናግዳቸው ክስተቶች እዚህ ኢትዮጵያ ውስጥ ተስተናግዳሉ። ሌላ ቦታ ስንሄድ ደግሞ እፎይ ብለን እንኖራለን። ስለዚህ እዚህ ጋር መታረም ያለበት ስህተት አለ ማለት ነው። እሱን ማረም ተገቢ ይሆናል። ምክንያቱም ማናችንም ቢሆን የሌላውን ነጻነት ለመጋፋት በሞከርን ቁጥር የዚያኑ ያክል የኛን ነጻነት ነው የምንጋፋው። አንዳንድ ጊዜ ተስፋ የቆረጠ ማህበረሰብ ስንፈጥር ተስፋ ያላቸውን ድርጅቶችና ህልሞች ሁሉ ነው አብሮ የሚያመክነው። የዛሬ 7 ዓመቱ የሰኔ 15 2011 ዓ.ም ሌላኛው አስደንጋጭና እስካሁንም ብዙ ግልጽ አልሆነም የተባለው ጉዳይ ደግሞ የወቅቱ የኢፌድሪ የጦር ኃይሎች ጠቅላይ ኤታ ማጆር ሹም ጀነራል ሰዓረ መኮንን ግድያ ነበር። ጀነራል ሰዓረ መኮንን የተገደሉት በባህር ዳር በእናምባቸው ላይ የተፈጠረውን ነገር ለመቀልበስ ትዕዛዝ እየሰጡ ከዚያም ወዳጃቸው ተሰናባቹ ጀነራል ገዛኤ አበራ ጋር አብረው የጀነራል ሰዓረ መኮንን መኖሪያ ግቢ ውስጥ እያወሩ ባለበት ጊዜ ነው። ጀነራል ሰዓረ መኮንንና ወዳጃቸው ጀነራል ገዛኤ አበራ ተገደሉ የተባለው በጀነራል ሰዓረ ጠባቂ 10 አለቃ መሳፍንት ጥጋቡ ነው። ይህ ግለሰብ መጀመሪያ አካባቢ ግድያውን ከፈጸመ በኋላ በደረሰበት ጥቃት ህይወቱ አልፏል ተብሎ ነበር። የመንግስት መገናኛ ብዙሃንም ይህንኑ ሲያወሩ ቆይተው ወዲያው ግን አልሞተም፣ የከባድ ሕክምና መከታተያ ውስጥ ነው ያለው ተባለ። ከግድያው 2 ዓመት አካባቢ በእድሜ ልክ ጽኑ እስራት መቀጣቱም ተነገረ። ሆኖም የጀነራል ሰዓረ መኮንን ባለቤት ኮሎኔል ጽጌ አለማየሁ በፍትህ አሰጣጡ ጉዳይ ላይ ደስተኛ አለመሆናቸውን በተደጋጋሚ ሲናገሩ ተደምጠዋል። እኔ ሁኔታውን በአካል ቆሜ ያየሁትን እንኳን አቃቤ ሕግ በበቂ መረጃነት አልተጠቀመኝም ሲሉም ተደምጠው ያውቃሉ። ጀነራል ሰዓረ በኢታማጆር ሹምነታቸው ጊዜ ብዙ ነገር ያሳለፉ እንደነበር ይነገርላቸዋል። ከህወሓት ጋር ታግለው ስለገቡ ህወሓት እንዴት ከአብይ መንግስት ጋር ትሰራለህ ለቀህ መቀሌና እያለ ያስጨንቃቸው ነበር። ይህንን በሚሊኒየም አዳራሹ የሽኝት ስነ ስርዓታቸው ላይ ጓደኛቸው ጀነራል አበባው ታደሰ ተናግረዋል። በሌላ በኩል ደግሞ ከቀድሞ ስርዓት ጋር ስለሰሩ ከጠቅላይ ሚኒስትር አብይ አህመድ መንግስት አባላት ውስጥም የማያምኗቸው ነበሩ ይባላል። ነገሩም ለጀነራል ሰዓረ መኮንን ከሁለት ወገን እንደመጠበስ ነው የሆነባቸው። እንዲያም ሆኖ ግን እስከ ሞቱበት ጊዜ ድረስ ሀገራቸውን በቀና አገልግለዋል። ደርግን በመታገል ዘመንም ብዙ ጀብዱ የሰሩ ናቸው። አንዳንድ ወታደራዊ ጠበብት እንደሚሉት ድልን የሚያመጣው ታንክ ሳይሆን ሰው ነው ይላሉ። የታንክ ሚና ትልቅ ቢሆንም የሰው ሚና የሚተካ አይደለም። በመሆኑም ሰራዊታችን ህዝባዊ ባህሪ እንዲኖረው ተደርጎ የተገነባ በመሆኑ በሀገር ውስጥ በሚሰጡ ግዳጆች ብቻ ሳይሆን በሰላም ማስከበር ተልዕኮ ሳይቀር የተመሰከረለትና ተመራጭ ኃይል እንዲሆን አድርጎታል። ዘመናዊና ፕሮፌሽናል የሆነ ጠንካራ ሰራዊት ለመገንባት ወታደራዊ ንድፈ ሐሳብ፣ ወታደራዊ ቴክኖሎጂ ጥልቅ ድርሻ ያላቸው ቢሆንም የማይተካ ሚና ያለው ሰው ነው። ሰው ሲባል የጠራ አስተሳሰብ፣ ስልታዊና ቴክኒካዊ ብቃት እንዲሁም ሳይንሳዊ አመራር ዘይቤ ኑሮት ከየትኛውም የፖለቲካ ፓርቲ አስተሳሰብ ነፃ ሆኖ የተሰጠውንና የሚሰጠውን ህገ መንግስታዊ ተልዕኮ በብቃት መወጣት የሚችል ሰው ማለታችን ነው።
አምባቸው መኮንንን፣ እዘዝ ዋሴን፣ ምግባሩ ከበደን፣ ጀነራል ሳረ መኮንንን፣ ጀነራል ገዛኢ አበራንም ጀነራል አሳምነው ጽጌንም ነፍስ ይማር። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለነበራችሁ እናመሰግናለን።